ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን ዋና ዋና ዜናዎችን ይዤላችሁ ቀርቤያለሁ። ወደ ዜናዎቹ አለፍ። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን ተዘገበ። በሌላ ዜና አርሰናል ከ20 ዓመት በኋላ ለሻምፒዮንስ ሊግ ፍጻሜ ደረሰ። ወደ ሌላ ዜና ስናልፍ ፈርሶ የነበረው የትግራይ ምክር ቤት ተሰብስቦ ደብረጽዮንን ፕሬዝዳንት አድርጎ መምረጡን አስታወቀ። ክቡራኖቻችን እነዚህና ሌሎችንም መረጃዎች ይዘንላችኋል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ የምትገኘው በኤርትራ ላይ የጣለችውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን የሮይተርስ ዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እና ጎረቤት ሀገር ኢትዮጵያን ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉም ተንታኞች መናገራቸውን የዜና ወኪል ዘግቧል። አሜሪካ ከኢራን ጋር በገባቻቸው ጦርነት ምክንያት የሆርሙዝ ወሽመጥ መዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚያደርገው የባህር ላይ ንግድ በቀይ ባህር ላይ የሚኖረውን ቁጥጥር አስፈላጊነት አጉልቶታልም ሲሉም አብራርተዋል። ከሁለት አስር ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር ሲሉም ገልጸዋል። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋልም ብሏል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ ስለ ኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዟል ሲልም ገልጿል። ጠቅላይ ሚኒስትር አብይ አህመድ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግረዋልም ብሏል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማሲዎች መናገራቸውን ሮይተርስ ዘግቧል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በማይል ለማግኘት የሚደረግን የማንኛውም አይነት ሙከራ እንደሚቃወም ለኢትዮጵያ በተደጋጋሚ አሳውቀናል ሲሉም ገልጿል። በሌላ ዜናም አርሰናል በበኩሉ ካሳ ብቸኛ ጎል አትሌቲኮ ማድሪድን በማሸነፍ ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ ደረሰ። በመጀመሪያ ጨዋታ ለሁለቱ ቡድኖች አንድ አቻ መለያቸውን ተከትሎ መድፈኞቹ በአጠቃላይ 2-1 በሆነ ውጤት ነው ለፍጻሜ መብቃት የቻሉት። ይህ ውጤት አርሰናል ከፕሪሚየር ሊጉ በተጨማሪ ለአውሮፓ ትልቅ ዋንጫም የሚያደርገውን ፍክክር ያጠናከረ ሆኗል ሲልም ገልጿል። የመጀመሪያ ዙር ጨዋታ አንድ አቻ የተለያዩት ሁለቱ ቡድኖች በመልስ የመጀመሪያ ደቂቃዎች ላይም ይህ ነው የሚባል እድል መፍጠር አልቻሉም ነበር ሲልም አብራርቷል። 44ኛ ደቂቃ ላይ ሊአንድሮ ትሮሳርድ ወደ ጎል የመታውን ኳስ የአትሌቲኮ ግብ ጠባቂ ጃን ኦብላክ ቢመልሰው ኳሱን
ካሳ አግኝቶ ከመረብ ላይ አድርሶታል ሲልም ገልጿል። አትሌቲኮ በጁኖስ ሲሞኒ በኩል 2 እድሎችን ማግኘት ቢችልም ጀክላን ራስ እና አጋን መካከል ችሏል ሲልም ገልጿል። ውጤቱን ተከትሎ የአርሰናል ከ2006 ወዲህ ለመጀመሪያ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ሲቀርብ የመጀመሪያው ነው ሲልም አብራርቷል። በሌላ ዜና በትግራይ ክልል የተካሄደውን የጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን የትግራይ ቴሌቪዥን ዘገበ። የኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓመተ ምህረት በተደረገው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 ቀን 2018 ማክሰኞ ዕለት ያካሄደው ምክር ቤቱ ክልሉ ፕሬዝዳንት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህ መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈ ጉባኤነት መምረጣቸውንም ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን 2012 ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ የተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑንም አስታውቆ ነበር። ህወሓት ይህንንም ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ መሆኑን አስታውቋል። በፕሪቶሪያ ስምምነት መሰረትም የተቋቋመው የትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ የቀድሞው ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያባብስ ነው ሲሉም በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ 1 ቀን ቀደም ብሎ ሌተናንት ጀነራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለም አስጠንቅቀው ነበር። ክቡራኖቻችን ለሰዓቱ ያዝንላችሁ መረጃ እስካሁኑ ነበር። በሌላ መረጃ እስከምንገናኝ ድረስ መልካሙን ሁሉ ተመኘን። ሰላም አለይኩም።